በዘር ማንዘር ማንም ሰርቶት የማያውቅ በኢትዮጵያ ታሪክ ታይቶ ተሰምቶ የማይታወቅ ታሪክ የእግዚአብሔር መንፈስ ዛሬ ባንተ በኩል ወደዚህ ምድር ያመጣል። የመጀመሪያው ሰው በጌታ በኢየሱስ ስም እግዚአብሔር ከአብርሃም ጋር ሲያወራ እግዚአብሔርም አብርሃምን አለው ሲል እግዚአብሔርም ለአብርሃም ተገናኘው ሲል እግዚአብሔር አብርሃም ተገለጠለት ሲል ሁሉም በህልም ነው። አንተ በየቀኑ ያየህ እንደ ተራ ባየኸው ህልም በኩል ነው እግዚአብሔር ለአብርሃም ሲናገረው ነበር። በሌሊት ራእይ የሚለው ተኝቶ ባለበት ማለት ነው። እግዚአብሔር ለዮሴፍ ተናግሮታል። እግዚአብሔር ለሰለሞን ተናግሮታል። እግዚአብሔር ለነቢያት ተናግሯል። እግዚአብሔር ለማርያም እጮኛ ለዮሴፍ ሁሉ ከደህንነታችን ጋር በተገናኘ መንገድ እግዚአብሔር በህልም ተናግሮታል። በዓለም ላይ ትልቅ ስራ መስራት የሚችሉ ሰዎች በልባቸው ውስጥ ላለው ህልም ታማኝ የሆኑ ሰዎች ናቸው። የምታየው ህልም ካንተ አቅም ጋር ካንተ አካውንት ጋር ካንተ ችሎታ ጋር የሚመጣጠን ከሆነ ያ ህልም ከጌታ አይደለም፣ ትንሽ ነው እሱ። ልብ ውስጥ ያለው ህልም ከበጀትህ በላይ ከትምህርት በላይ ከሀገር ከኢትዮጵያ በላይ ከሆነ ግን ያ ህልም ከጌታ ነው። ዛሬ ግን ህልምህን ሙሉ በሙሉ የምትኖርበት የኃይል በናዝሬቱ በኢየሱስ ስም አጥንት ውስጥ ይገባል። ሻራባጋታ ላባንዶ አሜን አትሉም ወይ? እግዚአብሔር በዘመናት መካከል ትልቅ ስራ የሰራባቸው ሰዎች በሙሉ ህልም ያላቸው ሰዎችን ብቻ ነው። ውስጣቸው ለሚጮህ ጩኸት ታማኝ የሆኑ ሰዎች፣ ውስጣቸው የሚገላበጥ ራእይ ያላቸው ሰዎች፣ ይሄን ሳልሰራማ አልሞትም የሚሉ ሰዎች እግዚአብሔር እነሱን ሰዎች ነው የሚመርጠው። ዛሬ በኢየሱስ ስም ህልምህን ከደበቅበት ታነሳዋለህ። ከላይብረሪ ውስጥ ታወጣለህ። አቧራውን ታራግፋለህ። በናዝሬቱ በኢየሱስ ስም ወደ ህልም አቅጣጫ መራመድ ተጀምራል። ሸራባቶኮ ዲከንተለ በሄዶ ዘማታ ካታንዶ ኢየሱስ ጌታን አጨብጭቡና ቁጭ በሉ። እስቲ መጽሐፍ ቅዱሳችሁን አንብቡ። ተስፋ የሚቆርጡ የሚያጉረመርሙ ሁሉ ጊዜ በቃ ነገራቸውን ወደ ሌላ ሰው የሚያላከኩ ሰዎችን ይወስድ። በእድሜ ዘመናቸው እንደዛው ነው ዘመናቸው የሚያልቀው። እንዲሆንኩት እንትና ስላረዳኝ ነው፣ እንዲሆንኩት እንትና መንገድ ዘግቶብኝ ነው፣ እንዲሆንኩት እንደዚህ የሚሉ ሰዎች ደስ ዝም ብላችሁ አጥኑ። በታሪክ እንደዛው እንዳሉ ነው እድሜያቸው የሚያልቀው። እንዲህ የሚሉት እገሌ ቢዘጋብኝም ይሄ አቅም ባይኖረኝም ገንዘብ በአካውንቴ ባይኖርም ኃይልን በሚሰጠኝ በክርስቶስ ገነጣጥዬ አልፋል፣ እሄዳለሁ፣ እበራለሁ፣ ሮጥ። እነዚህ ሰዎች ማስቆም አይቻልም። በተአምር ማስቆም አይቻልም። ሻባጋታ ለባንዳ አጨብጭቡና ቁጭ በሉ እስቲ። እዚህ ምድር ላይ ልቁጠር ካልክ ህልምህን እንዳትኖር የሚያደርግ ነገር ብዙ ነው። እሱ መቁጠር የለብህ። እግዚአብሔር በሱ አያውቅ። እግዚአብሔር የሚያውቀው የሚያስፈልግህን ሁሉ እየሞላብህ እንደ ንስር በክንፍ ወጥተህ መብረር እንደምትችል ብቻ ነው። ስለዚህ ሰዎችን ኮምፕሌን የምታደርጉ በሰዎች ላይ እገሌ ነው እግሬን ይዞ ነው እንትን አድርጎ ነው የሚለውን ነገር ሐሳብ ካምሯችሁ ውስጥ የማታወጡ ከሆነ ትልቅ ስራ መጀመር አትችሉም። you can't አትችሉም። impossible። ዘፍጥረት 37 ከ5 እስከ 11 ላይ እግዚአብሔር ለዮሴፍ ወደፊት ሊሆን ያለውን ሁሉ ገለጠለት። ይሄን ማስታወሻ ያዙ፣ በኋላ ታነቡታላችሁ። ዮሴፍ ህልም አየ። ምን አይነት ህልም አየ? የወንድሞቹ የስንዴ ነዶ
ለሱ ነዶ ሲሰግዱ አየ።